ሰላም ሰላም እኔ ውዶች እንዴት ናችሁ? ደህና ናችሁ ያላችሁ ነው ያለው እግዚአብሔር ይመስገን። በድጋሚ ተመልሼ መጥቻለሁ ማለት ነው። እና የመምጣት ፍላጎቱ አልነበረኝም፣ ዛሬ ቪዲዮ መስራት ፍላጎቱ አልነበረኝም። ግን በቃ በፍቅርዬ ቤት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁና እሱን ሳይ አልቻልኩም። በእውነት አልቻልኩም። ግን ዛሬ እንደምትመጣ እኮ እናውቃለን። ዛሬ በራሷ ቤት እንደምትመጣ እናውቃለን። ግን የጠበቅኩት በዚህ መንገድ አልነበረም። እኔ ጠብቅ የነበረው ማለት ነው። ጠብቅ የነበረው ትላንትና ጉዞዋን አሰርዛታለች፣ የሩታን ጉዞ አሰርዛታለች። ስለዚህ በቃ ስለሱ የሆነ አንዳንድ ማብራሪያ ይሰጠናል ብለን ነበር ያሰቡ። በእርግጥ እንደዚህ ያሰባችሁ ሌሎቻችሁም ትኖራላችሁ። እኔም እንደዚህ ነበር ያሰብኩት እና ደግሞ አብርሃምና ሩታ ፉፉና ፍቅርዬ አራቱን አንድ ላይ ነበር በፍቅርዬ ቤት የጠበቅኩት ዛሬ ማለት ነው። እንደዛ ነበር ተጠብቄ የዋልኩት። ግን የሆነው ሌላ ነው። የሚገርመው ነገር ማለት ነው የሆነው ሌላ ነውና በቃ ዛሬ ካልርኩ ብላ መጣችና እኔ እንግዲህ በእርግጥ ዛሬ ምንም ውስጤ ደስታ አይሰማው ማለት እንደዚህ ታለቅስ ማየት ስለማልፈልግ እንደዚህ እሷ ከፍቷት እኔ ማየት ስለማልፈልግ ማለት ነው። የኛ ስማርት የሆነች ልጅ የኛ አስተዋይ የሆነች ልጅ ማለት ነው እንደዚህ ስትከፋ ማየት አንፈልግም። ነገር ግን ማለት ነው እናንተ ለካ ሰሞኑን ይሄ አብርሃም የምትሉ ሰውዬ በቃ ራስ ወዳድ ነው ምናምን ሲሉ ማለት ነው ብዙ ሰዎች ሲሉ እኔ ምንም እንትን አይልኝም ነበር፣ አይዋጥልኝም ነበር ማለት ነው። ለምን ብዬ ዝም እላለሁ ማለት ባልሰጥም ግን ለምን ብዬ ዝም እላለሁ ማለት ነው። ዛሬ ግን በትክክል ነው የተረዳሁት ማለት ነው። ራስ ወዳድነቱን በትክክል ነው የተረዳሁት ዛሬ። እሷ እንደዚህ ብቻዋን ቀርታ ስታለቅስ እሱ በየቤቱ ሄዶ ቪዲዮ ይሰራላችኋል እላችኋለሁ። እኔ በመታረቃቸው ደስ ብሎኛል ባይዘዌ ማለት ነው። ፍቅርዬ ከመጀመሪያውንም ጀምራ ለስራ ከሱ ጋር እንደተገናኘች እናውቃለን። በቃ ፉፉ አልተረዳትም፣ አንዳንድ ሰዎችም አልተረዷትም እንጂ እኛ እሷ ለስራ ከሱ ጋር እንደተገናኘች ለስራ ብቻ እንደሆነ እናውቃለን። ግን ደግሞ በቃ ሰው አልተረዳትም። ግን ደግሞ ሰውየው ራሱን ወዳድ ነው፣ አይጣልባቸውም እምላችሁ። ራሱን ወዳድ ነው። በቃ ለምን መሰላችሁ እንደዚህ ያልኩት? ትላንትና እንደዛ አልቅሳ እሱን ወደ ቤት ሸኝታ ልጅቷን ለራሷ አስቀርታ እንደዛ አልቅሳ ነው ጉዞ ያ የተባለው ጉዞ። እኛ አናቅም፣ ስለ ጉዞ አላየንም፣ በአፍ ብቻ ነው የሰማነው። ቢያንስ እንደ ፍቅርዬ እንኳን ፓስፖርት እና ቲኬት በእጇ አላየንም። ኤርፖርት ደርሳ ስትመለስ አላየናትም። ስለዚህ የካናዳ ጉዞ የሚባለው የምን ጉዞ የሚባለው እንደውም በተግባር ያሳየችን ፍቅርዬ ናት። በቃ የኔ ቆራጥ ማለት ነው። የኔ ቆራጥ ወደ ኋላ መመለስ የማታውቅ ልጅ፣ በቃ የኋላዋን ትታ ወደፊት ብቻ የምትጓዝ ልጅ እሷ ነች። በተግባር ያሳየችን ፍቅርዬ ናት። በቃ ስለ ጉዞ ያሳየችን ዛሬ ምንም ሳይነገረን ምንም ሳናቅ ምንም ሳንሰማ ግን ኤርፖርት ላይ አየናት ልጅቷን። በቃ ወይኔ ዛሬ የመሳቅ ፍላጎት የለኝም ጌታ። እንደዛ ስታለቅስ በጣም ደብሮ ነበር። ግን በቃ አንዳንድ ሰው በአፉ ብቻ ማስመሰል እንዴት እንደሚችልበት በቃ አየን። እና ዛሬ እሷ ብቻዋን እንደዛ ስታለቅስ እንደዛ እንትን ብላ ስታለቅስ እሱ ግን በየቤቱ አለሙን እየቀጨ ነው። አባቴ ወገኖቼ አለሙን እየቀጨ ነው እሱ። በቃ ስለታረቀ ደስ ብሎናል። እኔ ደስ ብሎኛል በበኩሌ ስለታረቀ። በቃ እንትን ስላለ ደስ ብሎኛል። ግን ደግሞ እሷ ትላንትና እንደዛ ዋጋ ከፍላለች። ከመጀመሪያ ጀምሮ ስንት ነገር ተቋቁማ ነው እቺ ልጅ በቃ እንትን ያለችው ማለት ነው። ዋጋ ከፍላለች እንደዛ እንትን ከጎኑ የነበረችው። ዛሬ ግን እሱ የሷን ነገር ቁጭ አድርጎ ማለት ነው ስለራሱ ነው እንትን የሚለው። ቢያንስ ማስተካከል አለበት። የሷን ህይወት ማስተካከል አለበት። ቤቷ ድረስ ሄዶ ፉፉን በዱላ እስከ መደብደብ ድረስ ያን እቃ እስከ መስበር ድረስ የሆነ ነገር እስከ ማበላሸት ድረስ የደረሰበት እንትን የራሱን ብቻ ለማስተካከል ነበር። የራሱን ካስተካከለ በኋላ እሱ ወጣ፣ እሷ ብቻዋን እዛ ጋር ትሰቃያለች። የምሬ ነው የምላችሁ። የፍቅርዬ ማልቀሷ ምክንያት አብርሃም ነው። አብርሃም የተባለው ሰውዬ ነው። ራስ ወዳድ የሆነው ሰውዬ ነው። በቃ
ያላችሁትን በሉኝ ማለት ነው። ያላችሁትን በሉ እየመጣችሁ ግን ማለት ነው። በቃ የሷ የማልቀሷ ምክንያት እሱ ነው። በቃ ትላንትና እርዳታሽ ያስፈልገኛል እርጅኝ ብሎ አስገድዷት አመጣት። ረዳችሁ። በቃ ያለፈውን ነገር ትታ ያ እንደዛ የበደላትን ነገር ትታ ያ ሽማግሌ ሳይላክ የውሻ ሽማግሌ ተልኮ ቤተሰቦቿ ከለከሉ ተብሎ የተባለውን ነገር ሁሉ ረስታ ቤተሰቦቿ ላይ የተፈጠረውን ጠባሳ ረስታ ራሷ ላይ የተፈጠረውን ጉዳት ረስታ እሷ ራሱ የቅርታ ልብ ኖሯት መታ ከጎኑ ሆነች፣ ረዳችሁ። ዛሬ ግን እሱ የሷን ነገር ቁጭ አድርጎ እሷ እንደዛ የከፈለችለትን ዋጋ አስቀምጦ የራሱን አለም ነው የሚቀጨው። እሷ ግን እዛ ጋር እያለቀሰች አረ ወይኔ ሰው ለካ እንደዚህ ራስ ወዳድ ነው። ገረመኝ ነው የምላችሁ። እኔ አራቱን ነበር በፍቅርዬ ቤት ዛሬ ጠበቁት፣ አራቱን ነበረ። እንደዚህ ይሆናል ብዬ በጭራሽ አልጠበቁም። በጭራሽ ነው የምላችሁ። በጣም ነው ያሳፈርከኝ አብርሃም የተባልከው ሰውዬ፣ በጣም ነው ያሳፈርከኝ። የምሬ ነው፣ በጣም ነው ያፈርኩብህ። እና ደግሞ አንድ ማለት የምፈልገው ነገር የሆነው ሁሉ ሆኗል። ግን ጋሽዬ እንግዲህ ሁሉንም ሰዎች እንትን ብሎ እንደ ምክርም ብሎ መልሷል። ሜሪ ሳትቀር ማለት ነው፣ አቶ ሜሮን ሳትቀር መጥቶ ይቅርታ ብሎ እንትን አስተካክሏል። ፍቅርዬንም ነገ አብርሃም ሄዶ ይቅርታ እንዲጠይቃት ማድረግ አለበት። በቃ አብርሃም ሄዶ ፍቅርዬን ይቅርታ እንዲጠይቃት፣ ፍቅርዬና ፉፉ ደግሞ ታርቀው እንዲመለሱ ወደ ቦታቸው እንዲመለሱ ጋሽዬ እነሱ መሀልን መግባት አለበት። ቢያንስ በትንሹም ቢሆን ፍቅርዬን ያውቃታል። ትላንትና የአብርሽ ፍቅረኛ በነበረች ጊዜ፣ የአብርሽ ጓደኛ በነበረች ጊዜ ፍቅርዬን ቤታቸው ድረስ እየሄደች ያውቃታል። በቃ ጠንቅቆ ያውቃታል። ስለዚህ ማለት ነው እነኛም ብቻ አስተካክሎ ፍቅርዬን ትቶ የሚሄድበት ምክንያት ምንም እንትን አይልም። ግን በቃ መሀላቸው ገብቶ ማስተካከል አለበት ጋሽዬ። በቃ ልጁን ይዞ ሄዶ ይቅርታ እንዲጠይቃት ህይወቷን ስላበላሸው እንትን ስላደረገው ነገር ሁሉ ሄዶ ይቅርታ እንዲጠይቃት ማድረግ አለበት በቃ። እና ኤፋዬ ደግሞ የኛ አስተዋይ ወንድም፣ የኛ ፍቅርዬ መከታ ማለት ነው። ከሷ ጎን ስለሆንክ ከጎኗ ስለማትርቅ ሁሌ ስለምትረዳት ሁሌ ከጎኗ ስለምትሆን እንወድሃለን፣ እናከብርሃለን። በእውነት በቃ በጣም እናመሰግናለን ማለት ነው። ቡሪካም ያው እሱን እኔ ያወኩት በእርግጥ አሁን ለታ ነው። ስለነሱ እርቅ ብሎ ሲመጣ ነው ያወኩት። ከዚህ በፊት ነው ያላቀውም። እሱንም እናመሰግናለን። በቃ ብዙ ነገር ለማስተካከል ሞክሯል። ብዙ ነገር በቃ የፉፉንም ፊሊንግ ባለፈው የፉፉንም ፊሊንግ ለማየት ሞክሯል። በቃ የሆነ ነገር ብሎ የሆነ ነገር በቃ የማይገባም ቢሆን ብሎ የሱን ፊሊንግ ለማየት ሞክሯል። እናመሰግናለን። እና ኤፋዬ ግን በቃ በእውነት በቃ አንተ ሚዲያ ላይ መውጣት ያለበትና ያሌለበትን ነገር ሁሉ በጥንቃቄ ራሱ እንደምትሰራ በራስህ ቪዲዮዎችም ስለምናይ እያየንም ስለሆነ በቃ ፐብሊክ መውጣት ያለበትና ያሌለበትን ነገር ራሱ በቃ ስለምትጠነቀቅ እናመሰግናለን። በተጨማሪ እንግዲህ ነገ በፉፉ ቤት ደግሞ ታርቀው ይመጣሉ። ምን አለች በቃ ፍቅርዬም ትቀራለች፣ እንትኑን ነጥቋታል ኤፋ እና ትቀራለች። በፉፉ ቤት ደግሞ ነገ ታርቀው ይመጣሉ። አበጋዝ እንግዲህ ወይኔ ጉዴ ዛሬ አበጋዝ አልኩኝ ማለት ነው። ይሄን ቃል መጠቀም አልፈልግም እኔ። አብርሃም እንግዲህ ፍቅርዬን ይቅርታ መጠየቅ አለብህ ኦኬ፣ ያለበለዚያ እኛ ፈንዲሻ ፋሚሊዎች አንለቅህም ነው የምልህ። አንለቅህም፣ እንደዚህ በነፃ አንለቅህ። እንደዚህ እሷን የማልቀሷ ምክንያት አንተ ሆነህ የመከፋቷ ምክንያት አንተ ሆነህ አንለቅህም እኛ በጭራሽ። ስለዚህ እሷን ሄደህ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። እሷ ያንተን ህይወት ዋጋ ከፍላ እንዳስተካከለችልህ ሁሉ አንተም ዋጋ ከፍለ የሷን ህይወት ማስተካከል አለብህ። በቃ የሷን ሳቋን መመለስ አለብህ። ገባ? እንደዚህ የመከፋቷ ምክንያት የማልቀሷ ምክንያት አንተ ነህና ትላንትና አታላሃትም ቢሆን አስገድዳሃትም ቢሆን አናቅም መታ እንድትረዳ እርዳታዋን ጠይቀ ትላንትና ስንት ነገር ያደረካት ልጅ ዛሬ ደግሞ መተ እርዳታዋን ጠይቀ እንድትረዳ ከጎንክ እንድትሆን አደረካት። ዛሬ ይሄው